እጅግ አደገኛው የመካከለኛው ምስራቅ ጦርነት በሁለት ሳምንታት የተኩስ አቁም ስምምነት መገታቱ በርካታ ሀገራትን በደስታ ጮቤ ያስረግጠዋል። እስራኤል ለሁለት ሳምንታት የተደረሰው የተኩስ አቁም ስምምነትን እንደምትደግፍ የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት አስታውቋል። እስራኤል በተጨማሪም ኢራን ለአሜሪካ፣ ለእስራኤልና ለኢራን የአረብ ጎረቤቶች ስጋት እንደማትሆን ለማረጋገጥ የሚደረገውን ጥረት እንደምትደግፍ ገልጻለች። ነገር ግን እስራኤል የተኩስ አቁም ስምምነቱ ሊባኖስን እንደማያካትት አስታውቃለች። እናም እስራኤል በሊባኖስ ጥቃቷን አጠናክራ የምትቀጥል ይሆናል። ፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ በበኩላቸው የተኩስ አቁም ስምምነቱ ሊባኖስን እንደሚያካትት ተናግረዋል። ሂዝቦላ ደግሞ እስራኤል በሊባኖስ ላይ የምትሰነዘረውን ጥቃት ብትቀጥልም ለሁለት ሳምንታት የተደረገውን የተኩስ አቁም ስምምነት ተቀብሏል። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። የእስራኤል ጦር ከአውሮፓውያኑ የካቲት 28 ወዲህ በሊባኖስ ደቡባዊ ክፍል እንዲሁም በዋና ከተማዋ ቤሩት በሚገኙ በርካታ የከተማ ዳርቻዎች ላይ የአየርና የመሬት ጥቃቶችን ፈጽመዋል። በእስራኤል ጥቃቶች ከ1400 በላይ ሰዎች ተገድለዋል፣ ከ3200 በላይ ሰዎች ቆስለዋል። በተባበሩት መንግስታት ድርጅት መረጃ መሰረትም ከመጋቢት ወር መጀመሪያ ጀምሮ ከ1.2 ሚሊዮን በላይ ሰዎች ተፈናቅለዋል። ህጻናት፣ እናቶች በተለይ ተጋላጭ ሆነዋል። ቤቶች ፈርሰዋል፣ መንገዶችና ድልድዮች ተጎድተዋል። የኤሌክትሪክና ውሃ አቅርቦት ተቋርጧል። ይህ የመጣው በሂዝቦላና እስራኤል ግጭት ነው። ከዚህ በፊት በ2006 በሊባኖስ ጦርነት ተመሳሳይ ጉዳት ተመዝግቦ ነበር። ሊባኖስ ከመካከለኛው ምስራቅ ጦርነት በፊትም በከባድ የኢኮኖሚ ችግር ውስጥ ነበረች። ጦርነቱ ግን የበለጠ አባብሶታል። በአሁኑ ጊዜ የቱሪዝም እንቅስቃሴ ተቋርጧል፣ ንግድና ኢንቨስትመንት ተዳክሟል። ኢራን ድጋፎችን እያደረገች ቢሆንም ኢኮኖሚያዊ ቅርሱን ማዳን አልተቻለም። የምግብ እጥረት አለ። ሆስፒታሎች የሕክምና ግብዓት እጥረት አጋጥሟቸዋል። ቀደም ሲል አምነስቲ ኢንተርናሽናል በደቡባዊ ሊባኖስ የሚገኙ ድልድዮችና ቤቶች መፈራረሳቸውን ገልጸዋል። እርምጃው እስራኤል ከጥቅምት 2023 ጀምሮ በጋዛ ሰርጥ ላይ የፈጸመችውን ጥቃት እንደሚያንጸባርቅ ጠቁሟል። የእስራኤል ጦር በደቡባዊ ሊባኖስ ውስጥ የሲቪል ሕይወትን በስፋት መቅጠፉን የመብት ቡድኑ ገልጿል። የዓለም መሪዎች እስራኤል የሲቪል ንብረትን ሕገወጥ በሆነ መንገድ ማውደም ለማስቆም ያላቸው ዓለም አቀፍ የሕግ ግዴታዎች ማክበር እንዳለባቸው አሳስበዋል። እንደ ኦክስፋም ያሉ ድርጅቶች እርዳታ እየሰጡ ነው። ሊባኖስን በዚህ አደገኛ ጦርነት የሰው የንብረት የኢኮኖሚና ሰብአዊ ሁኔታ ከፍተኛ ጉዳት እንድታስተናግድ ያደረገው ትልቁ ምክንያት ሂዝቦላ ነው። ሂዝቦላ በደቡባዊ ሊባኖስ የሚንቀሳቀስ አደገኛ የታጠቀ ቡድን ነው። ቡድኑ በኢራን የሚደገፍ መሆኑ በወታደራዊ መሳሪያዎች የተጠናከረ ቡድን እንዲሆን አድርጎታል። የቡድን እስራኤልን ዋና ጠላት ሀገር አድርጎ ይመለከታል። በዚህም ሂዝቦላ በሰሜን እስራኤል በሮኬቶችና ድሮኖች ተደጋጋሚ ጥቃት አድርሷል። በድንበር ላይ ከእስራኤል ኃይሎች ጋር መጋጨት እንዲሁም በክልሉ ውስጥ ሌሎች የኢራን ተዛማጅ ቡድኖችን በመደገፍ ይታወቃል። ሂዝቦላ ከኢራን እስላማዊ መንግስት፣ በኢራቅ ከሚገኙ ሚሊሻዎች፣ ከየመኑ ሁቲና ከፍልስጤሙ ሐማስ ታጣቂ ቡድን ጋር ቀጥተኛ ግንኙነት አለው። ይህም ሊባኖስን የመካከለኛው ምስራቅ ጦርነት የጥቃት ቀጠና አድርጓታል። በአሁኑ ጊዜ ከአንድ ወር በላይ የዘለቀው የኢራን ጦርነትን ያስተናግደው መካከለኛው ምስራቅ ለሁለት ሳምንታት ከተኩስ ድምፅ ነፃ መሆን እንዲችል ስምምነት ተደርጓል። ፕሬዚዳንት ዶናልድ ትራምፕ መካከለኛው ምስራቅ ከጦርነት መላቀቁን ገልጸዋል። ፕሬዚዳንቱ አሜሪካ በሆርሙዝ ሰርጥ የሚታየውን የትራፊክ መጨናነቅ ለመቅረፍ ድጋፍ እንደምታደርግ፣ ሂደቱም ከፍተኛ የኢኮኖሚ ጥቅም እንደሚኖረው አረጋግጠዋል። የወቅት ለመካከለኛው ምስራቅ የወርቃማ ዘመን መጀመሪያ ሊሆን ይችላል ሲሉም በማህበራዊ ትስስር ገጻቸው አስፍረዋል። ትራምፕ ኢራን ሀገሪቱ የመልሶ ግንባታ ሂደት መጀመር እንደምትችልም ገልጸዋል። ኢራንም በመጪው ዓርብ በፓኪስታን ዋና ከተማ ኢስላማባድ ከአሜሪካ ጋር መደበኛ ድርድር እንደሚጀመር አስታውቃለች። እጅግ አደገኛው የመካከለኛው ምስራቅ ጦርነት በሁለት ሳምንታት የተኩስ አቁም ስምምነት መገታቱ በርካታ ሀገራትን አስደስቷል። የጦርነት በተፋላሚዎች ላይ ካረሰው ከፍተኛ ኪሳራ በተጨማሪ የዓለምን ኢኮኖሚ ያናውጧል። ከ2022 ወዲህ ዓለም ከፍተኛውን የነዳጅ ጭማሪ አስተናግዳለች። እናም ጦርነቱ እንዲቆም ከፍተኛ ዓለም አቀፍ ጥረት ተደርጓል። የተኩስ አቁም ስምምነቱን በይፋ አልቀበልም ያለ አካል እስካሁን የለም። እስራኤል ለሁለት ሳምንታት የተደረሰው ተኩስ አቁም እንደምትደግፍ የጠቅላይ ሚኒስትሩ ቤንያሚን ኔታንያሁ ጽሕፈት ቤት አስታውቋል። እስራኤል በተጨማሪም ኢራን ለአሜሪካ፣ ለእስራኤልና ለኢራን እንዲሁም ለጎረቤት ሀገሮቿ የኒውክሌርና የሚሳኤል ስጋት እንደማትሆን ለማረጋገጥ የሚደረገውን ጥረት እንደምትደግፍ አስታውቃለች። ነገር ግን እስራኤል የተኩስ አቁም ስምምነቱ ሊባኖስን እንደማያካትት አስታውቃለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ አሜሪካ በኢራን ላይ የምትሰነዝረውን ጥቃት ለማቆም
የወሰደችውን እርምጃ እንደሚደግፍ ቢገልጽም የሁለት ሳምንታት የተኩስ አቁም ስምምነቱ እስራኤል በሊባኖስ ላይ የምታደርገውን ቀጣይነት ያለው ወታደራዊ እንቅስቃሴ እንደማይጨምር ገልጿል። የኔታንያሁ ቢሮ መግለጫ የመጣው የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሸሪፍ አሜሪካ፣ ኢራንና አጋሮቻቸው ሊባኖስና ሌሎች ቦታዎችን ጨምሮ ፈጣን የተኩስ አቁም ስምምነት ላይ መድረሳቸውን ካስታወቁ በኋላ ነው። ጠቅላይ ሚኒስትሩ እርምጃው ውጤታማ መሆኑን ተናግረዋል። ሌሎች የሊባኖስ ባለስልጣናት እስራኤል በሊባኖስ ላይ በሰነዘረችው ጥቃት ከመጋቢት 2 ጀምሮ ከ1500 በላይ ሰዎች ተገድለዋል ብለዋል። ከ1.2 ሚሊዮን በላይ ሰዎች ተፈናቅለዋል። ሂዝቦላ የሊባኖስ መንግስት በ2024 እስራኤል የመጨረሻውን የተኩስ አቁም ስምምነት ውሎችን እንድትቀበል ባለማድረጋቸው ሲተች ቆይቷል። ባለስልጣናቱ ከጥቃቶቹ በተጨማሪ እስራኤል ከደቡባዊ ሊባኖስ ለመውጣት ወይም እስረኞችን ለመልቀቅ እንዲሁም የተፈናቀሉ ሰዎችን ወደ ቀያቸው ለመመለስ ፈቃደኛ አልሆነችም ሲሉ ክስ ያቀርባሉ። በተለይም የእስራኤል ሂዝቦላ ግንባር በኢራንና በአሜሪካ መካከል በሚደረገው ድርድር ላይ ካተታል ወይ የሚለው ጉዳይ በተመለከተ አወዛጋቢ ሁኔታዎች ተፈጥረዋል። በአሜሪካና ኢራን መካከል በሚቀጥሉት 2 ሳምንታት ውስጥ የሚደረጉ ድርድሮች ለሊባኖስ ወሳኝ ናቸው። እስራኤል የደህንነት ዋስትናዎችን ትፈልጋለች። ይህን ደግሞ የሊባኖስ መንግስት ማድረግ የሚችለው ጉዳይ አይደለም። ሂዝቦላ ከሊባኖስ መንግስት ቁጥጥር ውጭ መሆኑ የሊባኖስ መንግስት እስራኤል የምትጠይቀውን የደህንነት ዋስትና እንዳይሰጥ ምክንያት ነው። ከሂዝቦላ የደህንነት ስጋት አለብኝ የምትለው እስራኤል ደግሞ በደቡባዊ ሊባኖስ ላይ የጀመረችውን ጥቃት ቀጥላለች። በቅርቡም ወደ ደቡባዊ ከተማ እንደምትንቀሳቀስ የሚጠቁም አዲስ ትዕዛዝ አውጥታለች። የእስራኤል ጦር የመከላከያ ቀጠና ብሎ ለሚጠራው ተጨማሪ መሬት ለመያዝ ማቀዱንም ገልጿል። ሂዝቦላ ደግሞ እስራኤል በሊባኖስ ላይ ጥቃትን ብትቀጥልም ለ2 ሳምንታት የሚቆየውን የተኩስ አቁም ስምምነት ተቀብሏል። የቡድኑ ውሳኔ ሊባኖስ የተኩስ አቁም ስምምነቱ አካል እንደሆነች ይጠቁማል። ሌሎች ደግሞ ከእስራኤል ጭምር ይህ እንዳልሆነ ይጠቁማሉ። ይህንኑ ማረጋገጥ የማይቻል ከሆነና እስራኤል ጥቃቷን አጠናክራ የምትቀጥል ከሆነ ሊባኖስ የተባባሰ ቀውስ ለማስተናገድ ትገደዳለች። በተለይም የእስራኤል ጥቃት በዚህ ከቀጠለ ሊባኖስ ወደ ሙሉ ጦርነት ውስጥ ልትገባ እንደምትችል ስጋት አለ። ስጋቱም ከ2006 የሊባኖስ ጦርነት ጋር ተመሳሳይ ወይም የከፋ የሊባኖስ እስራኤል ጦርነት ሊሆን ይችላል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ሲኤንቢሲ፣ ዘጋርዲያንና አልጀዚራን በዋቢነት ተጠቅመናል።